እኛን ልጆቹን በጸጋ የሸፈነ በቁስሉ የፈወሰ ወድቆ ያነሳ ሞቶ ሕይወት የሰጠ እስከ ሞት የታመነ እናት እንኳን ለልጇ ለምትወደው ልጇ በምጥ ለወለደችው መከራ ለተቀበለችበት ልጇ ልትሰጥ የማትችለውን ነፍሱን ለልጆቹ የሰጠ ክርስቶስ ነው። እርሱን በማየት ቀራንዮን በማየት መስቀሉን በማየት የዚህን ዓለም መከራ ማለፍ እንደሚቻል ነው ከቅዱስ ጴጥሮስ እንማራለን። ክርስቶስን ባየ ጊዜ ባህር ጸንታለት ተራመደ። ስለዚህ ዓይኖቻችን ፈተናዎቻችን ላይ ሳይሆን ፈተናውን ሁሉ ማሳለፍ የሚችለው እግዚአብሔር ላይ ሆነው በእምነት እንድንጸና እርሱ በቸርነቱ ይርዳን። ለዚህ አንድ ሌላ ታሪክ ላንሳላችሁ። ስለ እምነት ታላቅ መሆኑን መሻገሪያ መሆኑን የምንረዳበት ሌላ ታሪክ የማቴዎስ ወንጌል ምዕራፍ 8 ላይ አንድ 100 አለቃ ነበር ይላል። ከአሕዛብ ወገን የሆነ ክርስቶስ በእስራኤል እየተዘዋወረ ሲያስተምር አዳኝነቱን ሰምቶ ኃይል ያለው ሁሉ በእጆቹ የሚከናወንለት አምላክ መሆኑን ሰምቶ በቤቱ የነበረ አንድ ሕመም ነበር። ልጁ ታሞበታል። ሽባ ልጅ ነበረው። መንቀሳቀስ የማይችል በሞት አፋፍ ላይ ያለ ልጅ ነበረው። ይህ 100 አለቃ በአደባባይ በብዙዎች ታጅቦ የሚውል በዙፋን ላይ ተቀምጦ የሚፈርድ ተከታዮች ያሉት ስልጣን ያለው ሰው ነው። ግን በቤቱ ሕመም ነበር። በአደባባይ ቢቆም እንኳን ወደ ቤት የሚወስደው ሐዘን ነበር። ወገኖቼ በልጅ ሕመም መድኃኔዓለም አይፈትናችሁ። ልጁ ታሞበታል። ይሄ ሰው ተጨንቋል። ስለዚህ ክርስቶስ ማዳኑን ሰማ፣ አገኘው። አንድ ቀን መድኃኔዓለምን አገኘው። በእውነት እርሱን ያገኘን ቀን ፈውስ ይሆናልና በእምነት እንድናገኘው እምነትን ይጨምርልን። ባገኘው ጊዜ ጌታ ሆይ በቤቴ ጣሪያ ልጅ አለ የታመመ በሞት አፋፍ ላይ ያለ፣ አዎ ለመቃብር የደረሰ ልጅ አለኝ። ጌታ ሆይ ባክህን ልጄን ፈውስልኝ፣ ልጄን ማርልኝ ብሎ ለመነው። ክርስቶስም አይዞህ ዛሬ ወደ አንተ ቤት እሄዳለሁ፣ ልጅህን እፈውሳለሁ አለው። ይህ 100 አለቃ እንዲህ አለ፣ በእውነት እኔ 100 አለቃ ነኝ፣ ከበታቼ የማዛቸው አሉኝ። አንዱን ሂድ ብለው ይሄዳል፣ ሌላኛውና ብለው ይመጣል። እኔ እንኳን በስልጣን ይህን ካደረገው አንተማ ኃያል ጌታ ነህ፣ አንተማ ሁሉን ትችላለህ። ወደ እኔ ወደ ቤቴ ጣሪያ ልትገባ አይገባም አለ። ዝቅ አለ በትሕትና። ወደ ቤቴ ጣሪያ ሲል አው ከአሕዛብ ወገን እንጂ ከሕዝብ ወገን አልነበረም። ከአብርሃም ከተገረዙት ወገን አልነበረም። ስለዚህ ይህን ሲያጠይቅ አንድም ደግሞ ስለ ራሱ በደል በማሰብ በትሕትና ዝቅ አለ። ወደ እኔ ቤት ልትገባ አይገባም፣ አንተ የከበርክ ጌታ ነህ፣ እኔ በደለኛ ነኝ ብሎ በማመን በቤቴ ጣሪያ ልትገባ አይገባም። እኔ አንዱን ሂድ ብዬ እንደምልክ ሌላኛውና ብዬ እንደማዝ እኔ እንኳን ታናሹ ይህን ካደረግሁ አንተ ታላቅ ጌታ ብዙ ታደርጋለህና ቃል ብቻ ተናገር፣ በዚህ በቆምክበት ቃል ተናገር፣ ልጄ ይፈወሳል አለው። ክርስቶስ በዚህ እምነት ተደነቀ። ከአብርሃም ወገን ሕዝብ ከተባሉት እንኳን ከቤተ እስራኤል በእውነት እንዲህ አይነት እምነት አላየሁም። አዎ እነዚህ ኋላ ባለማመናቸው ወደ ጨለማ ይጣላሉ። ያንተ እምነትህ ታላቅ ነው፣ ልጅህ ተፈውሶልሃል አለው። ያ 100 አለቃ ደስ እያለው ወደ ቤቱ ገባ። በቤቱ ሲሄድ ለመቃብር የደረሰ በመታመሙ ቤተሰቡ ሁሉ አዝኖ የሚያለቅስለት ያ ብላቴና ሽባው ተተርትሮ ሕመሙ ተጥሎ በጤና ቆሞ ቤቱ በደስታ ሞልቶ አገኘ። ክብር ለአምላካችን ለእግዚአብሔር ይሁን። በእውነት በቤታችን ደስታ ይቆያችሁ። በሐዘን የመጣችሁ ስትመለሱ በቤታችሁ ደስታ ይቆያችሁ። አንገት ደፍታችሁ የመጣችሁ መድኃኔዓለም ስትገቡ በሰፈራችሁ በሥራችሁ ቦታ ስትገቡ ቀና የሚያደርግ ዜና ብስራች እግዚአብሔር ያቆያችሁ። ደስ ብሎት ገባ። ሐዘኑ በደስታ ተለውጠዋል። እንዴት ሆነ ብሎ ቢጠይቃቸው
እርሱ ከክርስቶስ ጋር የተነጋገረበት ሰዓትና ልጁ የዳነበት ሰዓት ተመሳሳይ ነው። መቶ አለቃው መድኃኔ ዓለምን አከበረ፣ አመሰገነ። ያ የታመመው ልጅ ሽባው በክርስቶስ ቃል በአባቱ እምነት ፈውስ ሆነለት። መድኃኔ ዓለም የታመማችሁትን ሁሉ ይፈውሳችሁ፣ ሕመማችንን ያርቅልን። እምነት እንዲህ ነው፣ እግዚአብሔር ይችላል ማለት። እግዚአብሔር በቀመር በሰው ካልኩሌሽን ወይም ደግሞ ይህ ይቻለዋል ይህኛውን አይችልም የሚባል አምላክ አይደለም። ሁሉን የሚችል ጌታ ነው። አላያችሁትም? ልሙጥ በሆነ ደረቅ ግንባር ላይ የአይን ቅርጽ በሌለው በልሙጥ ግንባር ላይ ምራቅን ትፍ ብሎ ጭቃ ቀብቶ አይን ሲሰራ አይተነዋል። መድኃኔ ዓለም ስሙ የተመሰገነ ይችላል። የኛ አባት አመስግኖት፣ ይችላል እርሱ። ስለዚህ መቶ አለቃው በእምነቱ ልጁ ተፈወሰለት። ከመከራ ለመዳን እምነት ያስፈልጋል። በእግዚአብሔር መደገፍ፣ እግዚአብሔርን ማመን፣ መደገፊያችን እግዚአብሔርን ማድረግ፣ ልሞክረው ሳይሆን እግዚአብሔር ይችላል ብሎ መታመን፣ እግዚአብሔር ፈውስ አድርጎ በሰጠን ጸጋዎች በእምነት መጠቀም። ጸበል እግዚአብሔር የሰጠን ጸጋ ነው፣ ለፈውስ ለሥጋ ፈውስ፣ እምነት ለሥጋ ፈውስ፣ ለነፍሳችን ፈውስ ሥጋ ወደሙ፣ ንስሐ መግባት፣ በእነዚህ ሁሉ እግዚአብሔር ይፈውሳል ብሎ ያለ ጥርጥር እግዚአብሔርን መደገፍ ለነፍስና ለሥጋ ፈውስ ነው። ቅዱስ ጴጥሮስ ባመነ ጊዜ ባህር ረገጠ። ስለዚህ ከመከራ ለመዳን እምነት የመጀመሪያው አስፈላጊያችን ነው። ሁለተኛ በጸሎት መትጋት። ከቅዱስ ጴጥሮስ የተማርነው በሰጠመ እስከ አንገቱ ባህር በሞላ ጊዜ ጮኸ። ምን አለ? ጌታ ሆይ አድነኝ። አረ ምን አለ ንገሩኝ? ጌታ ሆይ በሉ እስኪ አድነኝ። ይሄ ጸሎት ነው። እጆቹን አነሳ እንደ ተማረከ ወታደር። አልችልም ሲል ነው እጆቹን ማንሳቱ። ዋና ልሞክር አላለም። ሌላ አማራጭ ልፈልግ ብሎ የራሱን ሙከራ አላደረገም። እኔ አልችልም ብሎ እጆቹን ሰጠ። አንተ ትችላለህ ማለቱ ነው። እጆቹን አነሳ፣ ጮኸ፣ ጌታ ሆይ አድነኝ አለ። መድኃኔ ዓለምም ጮኸቱን ሰማው። ቅዱስ ዳዊት ይህ ምስኪን ጮኸ፣ እግዚአብሔር ሰማው አለ። የምስኪኑን ጮኸት ቸል የማይል የዓለም ጫጫታ ጆሮቹን የማይጋርደው ከብዙ ጮኸት መሃል በእምነት የሆነውን የምስኪኑን ጮኸት ሰምቶ ቸል የማይል ከንፈር እየመጠጠ የማያልፍ የችግረኛውን ጮኸት ሰምቶ እጆቹን ለማዳን የሚዘረጋ ቸር አባት እንደ መድኃኔ ዓለም ማን አለ ወገኖቼ? ስሙ የተመሰገነ ይሁን። እጆቹን የዘረጋ ጸሎታችንን የሰማ እርሱ ነው። አዎ ጸሎት ያስፈልጋል። በእምነት መጸለይ። ቅዱስ ጴጥሮስ ጮኸ፣ ክርስቶስ ሰማው፣ እጆቹንም ዘረጋለት፣ ጎትቶም ነጥቆ አወጣው። ስለዚህ ጸሎት መንፈሳዊት ኃይል ናት። የእግዚአብሔርን የምናነጋግርበት መሳሪያ ነው ጸሎት። በጸሎት ውስጥ ምስጋና አለ። ስለ ትላንትናው እናመሰግናለን እግዚአብሔርን። ጸሎት የሚጀምረው በምስጋና ነው፣ በጥያቄ አይደለም። በምስጋና ምን ስለሆነ? ስላለፈው ትላንት፣ ስለ ነጋው ጨለማ ምስጋና ለእግዚአብሔር አቅርበን አባት ልጁን የሚፈልገውን እንደሚጠይቅ ነገ ስለምንፈልገው ከዚህ በኋላ ሊደረግልን ስለምንሻው አባት ነውና በልጅነት መንፈስ ይራራልና፣ አዎ ቸር አባት ነውና ሊያደርግልን የምንሻውን የምንጠይቅበት ነው ጸሎት። ስለዚህ በጸሎት እልፍ ችግር የተፈታላቸው ሰዎች በመጽሐፍ ቅዱስ ተጽፏል። እኛም በእኛ ሕይወት ውስጥም ጸለየን ከእግዚአብሔር የተቀበልነው ብዙ ነው። በዚህ በመጽሐፈ ሳሙኤል ላይ የነቢዩ የሳሙኤል እናት ሳሙኤል ሐና ልጅ ባለመውለዷ ምክንያት ስድብ የበዛባት አንገት የደፋች እግዚአብሔር የዘገየባት ሴት ነበረች። የዘገየ መስሏት የረሳት መስሏት በእንባ የነበረች በመቅደሱ በመሠዊያው ፊት ለፊት ግን በግንባሯ ተደፍታ ጸለየች። ስትጸልይ ራሷን አስባ ጸለየች። መስገዷ ትሕትና ነው። መጸለያዋ እግዚአብሔር መደገፏ ነው፣ ማመኗ። ስለዚህ ከንፈሯ እንደ ሰከረ ሰው እስኪንቀጠቀጥ ድረስ ሐዘኗን በእግዚአብሔር ፊት አፈሰሰች።
የእስራኤል አምላክ የያዕቆብ የአብርሃም የይስሐቅ አምላክ አንተ አዕዋፋትን በረው በዛፍ ላይ አድረው እንዲኖሩ ያደረግ ለእንስሳት ለሰው ልጆች ሁሉ ልጆችን የምትሰጥ አንተ ሁሉን ቻይ ነህ። ማኅፀኔን አለምልም፣ እነሆ ልጅ እንዳቅፍ እርዳኝ። ልጅ ብትሰጠኝ ይጦረኝ አልልም። አንተ እንዲያገለግል መልሼ ላንተ ሰጣለሁ፣ ስድቤን አርቅ ብላ በእግዚአብሔር ፊት ጸለየች። እግዚአብሔርም ጸሎቷን ሰማ፣ እግዚአብሔርም አሰባት ይላል። እግዚአብሔር ያስባችሁ። አው መከራ የበዛ ኧረ ወዴት ልሂድ የሚል መከራ ያጋጠማችሁ እግዚአብሔር ያስባችሁ። አይርሳን መድኃኔዓለም አይረሳንም ደግሞ። ስለዚህ አሰባት ነው። ጸነሰች፣ ወንድ ልጅም ወለደች፣ ሳሙኤልን ወለደች። ለእግዚአብሔርም ስለቷን እነሆ በ3 ዓመቷ አስረከበች። የጸሎቷ ውጤት ወንድ ልጅን ወለደች። ሐዘኗ በመውለዷ ራቀ፣ ጨለማዋ በመውለዷ ብርሃን ሆነ። ሕይወቷ ብሩህ ሆነላት። ጸሎቷን እግዚአብሔር ሰማት። ስሙ የተመሰገነ ይሁን እግዚአብሔር። ጸሎታችንን ይስማን። ስለዚህ ሁለተኛው ጸሎት ነው። ጸሎት ከመከራ የምናመልጥበት ጸሎት እስከ መቼ? ለ1 ሳምንት፣ ለ1 ወር፣ ሁሌም ጸሎት እስከ ሞት ድረስ። እግዚአብሔር ችግራችንን ቢያስወግድም የለመነው ቢሰጠንም አንዳንዶቻችን እንለምናለን፣ ከተሰጠን በኋላ እንጠፋለን፣ ነጥቆ ጠፊ እንሆናለን። ይሄኛው ተገቢ አይደለም። እስከ ሞት በምስጋና መታመን በጸሎት መጽናት ይገባል። እስኪሰጠን የለመነው እስኪፈጸምልን ከቤተ እግዚአብሔር አንጠፋም። ከተቀበልን በኋላ ግን ሰጪው እግዚአብሔርን ረስተን የሰጠንን ይዘን የምንጠፋ ከሆነ ይሄ ክርስትና አይደለም። በቤቱ መጽናት ይገባል። ጸሎት እስከ ሞት መታመን ነው። ጸሎት እያመሰገኑ መኖር ነው። ጸሎት ባይደረግልንም የለመነው ባይሳካም ለምን? እግዚአብሔር የሚሰጠን የምንፈልገውን ሳይሆን የሚጠቅመንን ስለሆነ። እኛ የምንለምነው ላናውቅ እንችላለን። እንደዚያች ሴት 2 ልጆቼን በቀኝና በግራ በዙፋን በመንግሥት በመጣህ ጊዜ በዙፋን አስቀምጥልኝ ብላ እንደለመነች ሴት እርሱ በመስቀል ላይ ዙፋኑን አድርጎ ቀራንዮ ላይ እንደሚሰቀል ይናገራል። እርሷ ግን እንደዚህ ዓለም ባለስልጣን መስሏት በዙፋን ላይ በተቀመጥክ ጊዜ ቀኝ አዝማችና ግራ አዝማች አድርገህ ልጆቼን ሹምልኝ ብላ ለመነች። እሱ የሚናገረው ሞቱን ነው። እርሷ የምትናገረው ስለ ስልጣን መስሏት አልተገናኙም። እንዲህ አይነት እኛና እግዚአብሔር ያልተገናኘንበት ጥያቄ ካለን እግዚአብሔር ዝም ይላል። ለምን? ስለማይጠቅመን። ስለዚህ ማይጠቅመንን ስለማይሰጠን የሚጠቅመንን እየለየ የሚሰጥ አባት ስለሆነ ለአባት ልጁን ዳቦ ቢለምነው እባብ ይሰጠዋልን ይላል መጽሐፍ። አባት ዳቦ ሲለው ልጁ ዳቦ እንደሚሰጠው ሁሉ እየመረጠ የማይጠቅመንን ሳይሆን የሚጠቅመንን የሚሰጥ አባት ስለሆነ ጥያቄን አልመለሰውም። ጥያቄን ዝም ብሎኛል ካልን ወይ አልሰጠኝም ካልን ያ የጠየቅነው የማይጠቅም መሆኑን በመረዳት በእምነትና በጸሎት መጽናት ከመከራ ማለፊያ የእግዚአብሔርን መንግሥት የምንወርስበት ዋነኛ መንገድ ነው። ሦስተኛውና የመጨረሻው በመከራ መጽናት። በመከራ ቅድም እንዳልኩት ሕይወት ሰልፍ ነው። ሰልፍ በሆነው ዓለም ውስጥ በመከራ መጽናት ነው ክርስትና። ምክንያቱም ክርስቶስ በራሱ በዚህ ዓለም መጥቶ ተሰቅሏል፣ ሞተዋል። ይህ ዓለም ለክርስቲያኖች አይመችም። ስለዚህ በማይመቸው ዓለም ውስጥ በሃይማኖት መጽናት ይገባል። እግዚአብሔርን ማየት ይገባል። ሀገራችን በሰማይ ነው እንዳለ ቅዱስ ጳውሎስ ያን ሰማያዊ የሆነውን ዘላለማዊ የሆነውን እንዳናጣ ተስፋ ሳንቆርጥ በእግዚአብሔር በመደገፍ እምነታችንን በእግዚአብሔር ላይ በመጣል በመከራ ሁሉ በመጽናት ሐዋርያው ቅዱስ ጳውሎስ ለሮሜ ምእመናን በላከው መልእክቱ ምዕራፍ 8 ቁጥር 17 ላይ አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን አለ። ወራሽ ለመሆን የማን መንግሥት? የእግዚአብሔርን። ስለዚህ መከራ በስሙ በተቀበልን ጊዜ በመከራው መጽናት ይገባናል። ሰማዕታት የዚህ